ቤተሰብ ዛሬ የሚገርም ደስ የሚል ነገር ነው ይዤላችሁ የመጣሁት። እንዳያችሁት ሀይሚና ብሩኬ ነገሮችን ፈተው በሰላም በፍቅር ተመልሰው መጥተውልናል። ይሄ ብቻ አይደለም፣ በጣም ከባድ ትልቅ ሰርፕራይዝ ሁሉ ነው ይዘውልን የመጡት። እውነት ለመናገር ሀይሚና ብሩኬን በጣም ብዙ ጊዜ ሁላችንም የምንጠብቀው ሁለቱ አንድ ላይ ብቻቸውን በሰላም በፍቅር እንዲመጡልን ነበር። ያ ነገር ደግሞ ዛሬ ተሳክቷል። በመጀመሪያ ሲወደ ቅመሜ ጋር ልምጣ። ማለት ለየት ያለ ነገር ካየሁት የጸጉር ስታይል ጥቁር ስለቀየረችው እኔ ደስ ብሎኛል። ምክንያቱም በጣም ነው ያመረባት የኔ ልዕልት ማለት በነገራችን ላይ ቀይ ሰው ላይ በጣም ቀይ ሰው ላይ ጥቁር ነገር በጣም ነው የሚያምርበት። ይሄን ታውቃላችሁ። እና ሀይሚዬ የዛሬ የጸጉር ስታይልሽ ካለባበስሽ ጋር እንዴት እንዳሳመረሽ እንዴት እንዳስዋበሽ የምሬድ ነው። ከዚህ በፊትም በእርግጥ ጥቁር ቀለም ማለት ጥቁር ቀለም ሳይሆን ኖርማል ጸጉሯ ነበር። ብቻ የሆነ ጊዜ ነው ቀለም መቀያየር የጀመረችው እንጂ ሀይሚዬ ከሁሉም ከተጠቀምሻቸው ጥቁር ነገር በጣም ነው የሚያምርብሽ በዚህ አጋጣሚ። ምክንያቱም በጣም ቀይ ስለሆንሽ ማለት ነው። እና እንግዲህ ሰሞኑን እኔም ጠፍቼ ነበር። ስመለስ ግን በደስታ ነው የተመለስኩት። ሁላችሁም ይሄንን ነገር ይሄን ቀን የምትጠብቁ እንኳን ደስ አላችሁ ማለት ከብሩኬና ከሀይሚ ህይወት ውስጥ ያሉ ሰዎች ሙልጭ ብለው ወጥተው ሁለቱ ብቻቸውን ተረጋግተው ነገሩን እንዲፈቱት ነበር እኔም የምፈልገው። ለምን እዚህ ጋር ብሩኬ በራሱ ብዙ ነገሮችን ይጥራል፣ ወይ ለመታረቅ ወይ ደግሞ ሀይሚንም ለማስቀናት ብዙ ነገሮችን ያደርጋል። ግን የሚያደርገው ነገር ለመታረቅ ሳይሆን የሚመስለው ወይንም ደግሞ ሰውን የሚጋብዘው ሌላ ወይ ለመጣራት ወይ ለማራራቅ ማለት አሁን ከሀይሚ ጋር ለመታረቅ ብሎ የሆነ ሰንበዴ ሴት ከሱ ጋር ሆኖ ቪዲዮ ምናምን መቅረጽ ማለት ይሄ ያስታርቃል ማለት አይደለም፣ እንደ እውነታው ከሆነ ማለት ነው። የእሱ ሀሳብ ደግሞ ሀይሚን አስቀንቶ ወይንም ደግሞ ሀይሚ ጋር ያለውን ስሜት ለማወቅ ያደረገበት የሄደበት መንገድ ነው። እንግዲህ ዛሬ ለሀይሚዬ ሲያስረዳት እንዳየሁት ማለት ነው። እና ግን ቢሆንም ያ ሁሉ ቀን አልፎ አሁን ላይ ብሩኬ ባመጣው ሀሳብ እስማማለሁ። ምክንያቱም አሁን እዚህ አዲስ አበባ ላይ ወይንም ቡታጅራ ላይ ቢሆኑ ልክ ብሩኬ እንዳለው የተለያዩ ሰዎች መጥተው ሊረብሿቸው ይችላሉ። ነገር ግን እንግዲህ ብሩኬ ከሀገር ሊወጡ ወደ ዱባይ ሊሄዱ ለሀይሚም ለራሱም ትኬት እንደቆረጠ ነው የተናገረው። ራቅ ብለው ነገሮችን ተመካክረው ፈተው እንዲያውም ከካሜራ ራሱ ራቅ ብለው ለራሳቸው የተወሰነ ጊዜ ቢያሳልፉ መልካም ነው። ፍቅራቸውን ያዳብራል፣ ያላቸውን ግንኙነት ያጠብቃል ብዬ ነው የማስበው። ሀይሚዬ እንግዲህ ወደ ዱባይ የመሄዱን ነገር ብዙም እየተስማማችበት አይደለም። ግን ኖርማሊ እኔ ለብሩክ ይሄ መልእክት እንዲደርሰው ላይክ አድርጉልኝ። እኛ ሴቶች ስንባል እንግደረደራለን። ልክ ከዚህ በፊት ሀይሚም እንደተናገረችው ማለት ነው የውስጤንና የምናገረውን ነገር አንድ አይደለም፣ የምናገረውን እንጂ የውስጤን የታቃል ብላለች። እና ዛሬ ላይ ወደ ዱባይ አልሄድም ምናምን እያለች የነበረው ሜቢስ ለመግደርደር እንኳን ሳይሆን ሴቶች ሲጀመር በምንወደው ሰው እንድንለመን እንዲያቀብጠን ስለምንፈልግ ነው። ብሩኬ በአንድ ጊዜ ማለት ነው የሆነ ሀሳብ አውቃለሁ ከውስጥ እኮ የሆነ ሀሳብ ስታመጣ ግን የሀሳብ ደግሞ ወደ አልባሌ ቦታ እየሄደብን የተቸገርከው ያ ነገር ነው አንተ ብዙ ጊዜ እየጎዳ ያለው። እና ዛሬ ላይ ሀይሚ አይሄድም ምናምን ስትል የምሯን አይደለም በነገራችን ላይ ማለት ነው። መጨረሻ ላይ እንዲያውም ተስማምታለች አይታችሁ ከሆነ ማለት ነው። እና የዛሬው ፍቅራቸው ሲያስቀና ልክ ዱባይ ሂዱና በቃ ከሁሉም ራቅ በሉ። እዚህ ኢትዮጵያ ላይ ያው ከዚህ በጣም ብዙ ሰዎች ያውቋቸዋል። ብዙ ሰዎች ብዙ ነገር ለእናንተ ጥሩ ያልሆነ ነገር ሊያስቡ ሊያደርጉባቸው ይችላሉና ብቻችሁን ሆናችሁ መፍታት አትችሉም። ስለዚህ ያላችሁ አማራጭ ልክ ብሩኬ እንዳለው ራቅ ብላችሁ ዱባይ ላይ እናንተ ብቻ ናችሁ፣ ሌላ ማንም ሰው የለም። አድናቂዎቻችሁ ሜቢ ዱባይ ያሉ ሰዎች ሊያገኟችሁ ይችላሉ እንጂ ማለት ነው። እነሱም ደግሞ በጣም ከልብ የሚወዷችሁ ማለት ከኢትዮጵያ ውጭ ያለ ሰው በነገራችሁ ላይ በጣም ነው የሚወዳችሁ ከምታስቡት በላይ ለእናንተ ብዙ መልካም ነገሮችን ነው የሚመኘውና እነሱ እንኳን ቢያገኟችሁ ኖርማል ነው ለማለት ያክል ነው። አድናቆታቸውን ፍቅራቸውን ሊገልጹላችሁ ነው እንጂ ለሌላ ነገር አይደለም። ስለዚህ ሀይሚዬ የኔ ቆንጆ በጣም ብልጥ ሴት ስማርት ሴት ነሽ አውቃለሁ። ብሩኬ ላይ መቅበጥ ምናምን ነው አንቺ ብዙ ጊዜ የምታደርጋቸው ነገሮች፣ ግን ቢሆንም አንዳንድ ጊዜ ደግሞ ተስፋ የሚያስቆርጡ ነገሮች አሉ። ብሩኬ ተናግሯል ሰምታችሁ ከሆነ ዛሬ ማለት ነው አንድ ከሄዱ ላልመለስ ሁላ እችላለሁ። በቃ እኔ ስለምንሽ ጾታ ነው እንጂ የምንለያየው ሴትም ሆነ ወንድ ያው ሰው ነን። አንቺ ጋር የሚሰማሽ ነገር እኔ ጋር የሚሰማኛል። ስለዚህ ሁለታችንም እንመለስ እያላት ነበርና ሀይሚዬ ወደ ዱባይ አብረሹ ሂጂ ፏንዳሽ አሁን በጣም አምሮብሻል። ስለዚህ አብራችሁ ዱባይ ሄዳችሁ ለተወሰነ ጊዜ ማለት ነው ፍትትት ፏፈሽፍሽ ብላችሁ ተመለሱ ወደ ሀገራችሁ። ስትመለሱ በእርግጥ ያው ዝም ማለት የሚጠብቃቸው ነገር ይኖራል። ነገሮች ክሊን ሆኑ ማለት አይደለም።
እዚህ ጋር አብሳላት ለማስታረቅ መጣች። እያሉች ደግሞ ገና እዛ ቡታጅራ ሄዳ ወንድ እያስለመነች በብሩኬ ወንድም በኩል ነው እየመጣች ያለችው። ገባችሁ አይደል? ቢሆንም እናንተ አሪፍ ጊዜ ካሳለፋችሁ እንዳያሁት ከሆነ ብሩኬም ሀይሚም ሁለታችሁ መኖር አትችሉም። ብሩኬም ያለ ሀይሚ፣ ሀይሚም ያለ ብሩኬ። ለምን ሲባል አይታችሁ ከሆነ ዛሬ ላይ ማለት ነው ሀይሚ ትንሽ ትነጫነጫለች፣ መልሳ ወደ ፍቅር ውስጥ ትገባለች። ገባችሁ አይደለ? አንተ ደረት ላይ ሰው የተኛበት ላይ አልተኛም ትላለች፣ ግን ሄዳ ልጥፍ። አያችሁ? ይሄ ማለት ምንድነው? ፍቅር ነው። የፍቅር ትርጉም የምታውቁ ሰዎች ታውቃላችሁ፣ የማታውቁ ደግሞ የሚያውቁ ይነግሯችኋል። ራሴን ላካተት ነው በዚህ አጋጣሚ። አይ እኔ እንኳን የለውበትም፣ ግን ኖርማሊ ያው ከእድሜም ያስተምራችኋል ለማለት ያክል ነውና ዛሬ ብሩኬና ሀይሚ የመጡበት በጣም ተመችቶኛል። በቃ ነገሩን ፍቱት፣ ታረቁም ብሩኬም እያለ ነበር። እኔ በቃ ፈልግሻለሁ፣ ወድሻለሁ እያለ ፍቅሩን እየገለጸላት ሁላ ነበርና ትዋደዳላችሁ። በቃ ዱባይ ላይ ሄዱና ፈታ በሉ፣ ነገሩን ፍቱት፣ በዛውም ነገሩን ፍቱት። ከካሜራ ባርቁን ደስ ይለኛል። ለምን እኛ ስለምንናፍቃችሁ አንዳንድ ነገሮች ለኛ ፖስት እያደረጋችሁ፣ በዛውም ደግሞ መዝናናቱን ቀጥሉበት። ብቻ ደስ ብሎኛል ከምታስቡት በላይ ቤተሰቦቼ ማለት ነው። ምክንያቱም ዛሬ ላይ የደስታቸው ቀን በመድረስ ያው ከዚህ በፊት ለአንድ 3 ቀን ምናምን ቪዲዮ እየሰራው ነበር እውነት ለመናገር ማለት ነው። እና ደስ ብሎኛል። ደስ ያላችሁ ደግሞ ላይክ እያደረጋችሁ ተቀላቀሉ። ነገ ተነገ ወዲያ የሚሄዱበትን ቀን ደግሞ ለማወቅ ደፋ ቀና እያልኩ ነው እኔ እናንተ ፈጥ ማለት